ስንት ሸጣል ግን እሺ ፍቅረኛው ከነበርሽ ለምን አላስወለድካት? 5 አመት 7 አመት ሙሉ እየቀለደብሽ ነው የሷ ሐሳብ ገባሽ? እያልኩሽ ያለሁት 5 አመትና 7 አመት አሁንም ደግሞ ከዚህ በኋላ 5 አመትም 7 አመትም ከሱ ጋር አብረሽ የምትቀጥይ ከሆነ እድሜሽ ላይ ይጫወታል። ቴንክ ዩ ይቀልድብሻል። እንደዛ ነው ሐሳብ ይዝናናብሻል። እሺ በልጅ ሐሳብ አታስቢ። በልጅ ሐሳብ ትክክል ፍቅር እያዳመጥሽ ደግሞ ሞኝነትሽን ያየሁት አሁን ገና ነው። በጣም ብልህ ሴት ትመስይ ነበር። የምሬ ነው። በጣም ብልህ ሴት አስተዋይ ምናምን ትመስይ ነበር። ግን ቁጭ አድርጎሽ ይሄዳል ይመጣል፣ እዛው ነሽ ትጠብቂዋለሽ። 5 አመት ሙሉ እንደዚህ ነው ያሳለፍሽው። አሁን ከሌላ ሴት ጋር የሆነ ነገር ፈጥሮ ይመጣል፣ አሁንም ትጠብቂዋለሽ። ቁም ብለሽ አስቢ እንጂ እንደዚህ ልጅ አስቢ እንጂ ለእድሜሽ አትጨነቂም? ለሴትነትሽ ለራስሽ ክብር አትጨነቂም? ኦኬ ልጅ ስለሆንሽ ይጫወትብሽ እንገራቸው አንቺ አይኑ ተላልቅ ማሃየ ነገ የተለያየው ገባሽ አይደል? ስለዚህ ፍቅሩን እንዳታበዥበት እሺ። ብዙ አትንከባከቢ። እንደዚህ አይነት ነገር አይወድም አብርሃም። ጀመር እሷ እንደዚህ አታጨማልቀኝማ። ችግር የለም ያው ትምከረኝ። የሚሆነ ነገር ሲያስብ አንቺ ጋር ነው የሚመጣው። አንቺ ምሳሌ ልል ብለሽ ትቀበይዋለሽ። ከዛ ይቀልድብሽና ደግሞ እንደዚህ ነው ብሎ ትቶሽ ይሄዳል። እናፍቅኝ ለሞይ ከጎኔ ተቀምጠሽ ጎበዝ ነሽ። ግን ስህተቷን ነገር ያታንዴ ሁሉም ሰው እንደራሷ ማየቷ አሁን እዚህ ጋር ተሰለፈ ያለሻለች። ያንቺ ስህተት ደግሞ ምን እንደሆነ ታውቂያለሽ? አልበሰልሽም። ሁሌም ልጅ ነሽ። ሁሌም ልጅነትሽን ማመና ቆሰ 7 አመት ከቆያችሁ ኦልሬዲ ቆሰ እኮ ፍቅርዬን አታምኑም እንጂ ገባሻ? ገቢና ይናገራል ባይዘው ታውቂያለሽ። የምሬን እውነት ገቢና አይታችሁ ፍረዱ እስኪ አሁን ከዚህ